አዎ ለሷ አልሞተም ብሎ ነበር እና ቶሎ ነው ያስቆምኩት። አይታችሁ ከሆነ ማርያምን አላነጻም። እሷን በመድኃኒቷ ነው የምትድነው፣ በጌታዋ ነው የምትድነው። እንደዛ ነው ማለት ነው። እና እነዚህ ሁለቱ ናቸው ያሉት እኛ ጋር ለማለት ነው። ምዕመናን ልንቀሳቀስ ነው፣ እየሰማችሁ ነው። እሺ ተባረክ አማንሻ ብሩክ ነህ። ቃልዬ አለ ከመሄድ በፊት እሺ አማ ጆዬ ሰላም ይበለንና ከዛ ትሄድ። መልካም እሺ። አክቹሊ ሙሉ በሙሉ አማን ነገሮናል እኛ ጋር ያለው እዚህ ሚራክል ነው ብሎ መዝጋትም ይቻላል። አንድ ሁለተኛ ግን ኢቭን የመንፈስ ቅዱስ የመከለል ስራ ራሱ ሚራክለስ አክት ነው። ራሱ የመከለል ስራው ራሱ ሚራክለስ አክት ነው። መሸፈን ምናምን የሚሉ ሀሳቦች ሲመጡ ብዙውን ጊዜ ከዛ በኋላ መጽሐፍ ቅዱስ ላይ ስትመለከቱ ከዛ በኋላ የሚመጣው ነገር እንትን ነው የሚሆነው፣ ሚራክል ነው የሚሆነው። ያው ኦቨርሻዶ የማድረግ ጉዳይ አብሮ ከሚራክለስ አክቱ ጋር የሚመጣ ነገር ስለሆነ ኮኔክትድ ናቸው። የተነጣጠሉ ነገሮች አይደሉም። ፍጹም የማይተዋወቁ ቪውስም ሊሆኑ አይችሉም። ስለዚህ ያ ሚራክለስ አክት በማርያም ማህፀን የነበረውን ጽንስ ከኃጢአት ጠብቋል ነው ፖይንቱ። እሱ ነው የመጀመሪያው ነገር እሱ ነው። ሁለተኛው አብሮ ግን ከቤተክርስቲያን አባቶች አንጻር ደግሞ የሚነሳ ነገር አለ። የተወለደው ሰው እኮ ሰው ብቻ አይደለም፣ የእግዚአብሔር ልጅም ጭምር ነው። ስለዚህ ከማርያም የነሳውን ስጋ ዲፋይ ያደርጉታል ወይም ደግሞ ቀድሶታል ነው ፖይንቱ። ስለዚህ ያን ደግሞ እንትን ያደርጉታል፣ ኢንዶርስ ያደርጉታል ማለት ነው። ስለዚህ ያ የተወለደው እኮ የማርያም ልጅ ብቻ ሳይሆን የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ በማርያም ማህፀን ሰው ሆኖ ሲመጣ ያንን የነሳውን ስጋ ዲፋይ አድርጎታል፣ ከኃጢአት ንጹህ አድርጎታል። ሰው ብቻ ቢሆን ኃጢአተኛ ነው ባልን ነበር። የእግዚአብሔር ልጅም ስለሆነ ግን ከኃጢአት ነፃ ነው ብለው ደግሞ ያስቀምጣሉ። ስለዚህ በዚህ መንገድም ይብራራል ማለት ነው። አፍተር ኦል ግን በማርያም ማህፀን የተሰራው ሚራክለስ አክት የእግዚአብሔር ልጅ ሰው የሆነበት ምስጢር እንደመሆኑ ስለዚህ የለበሰው ስጋ ወይም ደግሞ ከኃጢአት በስተቀር እንደኛው በሁሉ ነገር ሰው ሆነ፣ እንደኛው በሁሉ ነገር በስጋና ደም ተካፈለ እንደተባለ ልክ እንደዛው ከኃጢአት በስተቀር እንደኛው ሰው ሆኖ እንላለን ማለት ነው። እነዚህን ቪዲዮስ አንስቶ የተለያዩ ነገሮችን ማብራራት ይቻላል፣ ግን ደግሞ ሁሉም ወደ አንድ አቅጣጫ ይወስዱናል። እሱም ያ ሚራክለስ አክት በመንፈስ ቅዱስ የመከለል ስራ፣ የእግዚአብሔር ልጅ በማርያም ማህፀን የማደሩ ጉዳይ፣ ሰው ሆኖ የመምጣቱ ጉዳይ አንድ ላይ ኢየሱስን ከኃጢአት ነፃ ያደርጉታል ነው። በዚህ መንገድ መተርጎም ይችላል። ይህን ነው እንትን የምናደርገው ማለት ነው። ግን አሁን አይ እኮ ማርያምን እኮ አንጽቶ ቀድሶ ከኃጢአት ነፃ ምና እሱ እኔ መጽሐፍ ቅዱስ ላይም የለም። አንድ ሁለተኛ ነገር ደግሞ ኤርሊ ቸርች ፋደርስ ጋር ራሱ የለም ራሱ እሱ ነገር ማለት ነው። በኋላ ላይ የመጣ ቴዎሎጂ ነው። ልክ እንደ ሌሎቹ በኋላ ላይ መጥተው እንደማንቀበላቸው ቴዎሎጂዎች እሱን ማንቀበለው። ስለዚህ በዚህ መንገድ ነው የምናብራራው ማለት ነው። ሜቢ ተጨማሪ እንትኖች ካሉ እያየናቸው እንሄዳለን እዛ ላይ። በጣም ቆንጆ በጥሩ ሁኔታ ነው እንግዲህ የገለጣችሁት። ተባረኩ። መምህር ግሩም ባለፈውም ገብቶ ነበረ። ቃልዬ አወቃቸው ከአንተ ጋር? አውቂያቸዋለሁ። ሰላም ነው መምህር ግሩም? እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? መጀመሪያ ዋስ መጥራት አለባችሁ። ቀጠሮ 3 ሰዓት ብገባ የኑሃሚንን ሰርች ባደረግ አንደኛ ፎሎ አላደረጋችሁ። መጽሐፍ ቅዱስ ብዬ ቢቸግረኝ ብጽፍ ጭራሹን ኖ ይለኛል፣ ኖ ሪዛልት ይለኛል። ስለዚህ ዋስ መጥራት አለባችሁ። ፈርስት ኦፍ ኦል ኧረ በትክክል እንቀጣለን መምህር። እሱ ያስማማል። እሺ እንዴት ናችሁ? ሳምንቱ ቆንጆ ነበር? መልካም ነበር? ደህና ነው፣ እግዚአብሔር ይመስገን። ሰላም ነው። ጋሽ ይሄው እንግዲህ እዚህም ማኒሻም አለ፣ ቃልያ አለ፣ ጆዬ አለ። ሊጠይቁ የሚፈልጉት ካለ አሊያም ደግሞ ሀሳብ አለኛ የሚሉትም የሚወያዩበት የሚፈልጉት ነገር ካለ ይኸው። በጣም ጥሩ። አሁን እሱ እንትና ማን ነው የሚባለው አሁን ኦቨርሻዶ ምናምን ሲል የነበረው ይህን ስለ እመቤታችን ኦሪጂን ሲል ማለት ነው። ጥንተ አብሶ የሚባለው በግዕዙ ኦሪጂን ሲል ስለሱ የኛ ፈርዘር ሌላ ለየት ያለ ነው። እሱ አማን እንግዲህ በምን እንደተረዳው አላውቅም። አላነጻትም የሚለው ትንሽ በጣም እዚህ ላይ
የተፋለሰ ይሆን ከፕሮቴስታንትም ራሱ የተፋለሰ ይሆናል። ምንድነው ብትሉኝ የኛ ፈርዘር ሌላ አለ የምናጠነው ወይም ደግሞ የምንጠቅሳቸው ከመጽሐፍ ቅዱሳዊ የሆኑና ከሰለስቱ ምዕት ከምናመጣቸው አሉ። ይሄኛው ፈጽሞ እናንተም ተቀበሉታላችሁ ብዬ አላስብም። ይሄንን አላነጻት የሚለው ነገር እግዚአብሔር ባነጻ ቤት ገባ የሚለው ነገር እንደገና ደግሞ መጽሐፍ ቅዱስ ደግሞ አለ በቴዎሎጂካል አነጋገር ቴዎሎጂካል ባይሆንም በነገራችን ላይ ቴዎሎጂ ወደ ምርምር ስለተቀየረ እንጂ ዞሮ ዞሮ የቤተክርስቲያን ትምህርት ነው። ምንድነው ሰው ብቻ አይደለም የወለደችው የእግዚአብሔርም ልጅ ነው የሚለው ቃል አለ አጠቃቀም እሱን ተናም ቃላት የሚባሉ አሉ። አላዚብ የተመራቸው 11ኛ ክፍል 12ኛ ክፍል ነች። አላዚብ የሚባል ራሱ በአማርኛ ትምህርት ራሱ ማላዘብ ቃላት አረገዘች አይባልም። ለእመቤታችን ጸነሰች ነው። ለሰው የሚሰጥ ማይሰጥ አለ ወርዶች ታውቃላችሁ። እና ለእመቤታችን ጸነሰች ነው እንጂ አረገዘች ለሌላ ሰው ነው የመሰሉ። እንደገና ደግሞ ሰው እግዚአብሔር ማን ነው? የእግዚአብሔር ልጅ የሰው ልጅ ነውና ያለ ዮሐንስ ወንጌል ላይ ጌታ ራሱ የእግዚአብሔር ልጅ እስመ ወልደ እግዚአብሔር ወልደ እጓለ እማያውቱ የእግዚአብሔር ልጅ የሰው ልጅ ነውና እና አይነጣጠልም ሲነገር ሰው ብቻ አይደለም። ምንድነው እሱ የማርያም ልጅ ብቻ አይደለም የእግዚአብሔር ልጅ አይባልም። ያው የእግዚአብሔር ልጅ የማርያም ልጅ የማይነጣጠሉ ነገር አሉ። ፍጹም ሰው ፍጹም አምላክ እንደምንለው ፍጹም አምላክ ፍጹም ሰው መነሻው ፍጹም አምላክ ነው። እንዲሁ ፋዚያ ፍጹም ሰው ልክ እንደዚህ ያሉ ነገሮች እንዲሁ ቢታረቡ ብዬ ነው። ኦኬ ጉድ። የኛ ይሄ እንትን የምንለው ቅድም ይሄ ጥንተ አብሶ ወይም ኦሪጂንስ የሚባለው ማለት ነው። የኛ ፈርዘር እንዳለን ወደ ገባ ብለን አቀባ እምከር ሰማ ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በስጋ አስቀድሞ አቀባ እምከር ሰማ ከእናቷ ማኅፀን ጠበቃት ነው። ለማህደርነት እግዚአብሔር ስለመረጣት ማለት ነው። ንጉስ ሲመጣ ክብር ያለው ሲመጣ መቼም ቤቱ አስቀድሞ ይጸዳል አይደለ? ጨፊው ይነሰነሳል። ምን ይላል አይደለም? ንጉስ አይደለም ትልቅ ሰው እንደሆነ እንኳን ዝግጅት ሲኖራችሁ ይሄ ሎጂካል ነውና የምናውቀው በማህበሩ ያደገ ይሄ ሶሻል ኢንተራክሽን በማንኛውም ሀገር ያለ ነውና መቼም አንድ የተከበረ ሰው ሲመጣ ቤቱ ጸርቶ ነው የሚቆየው። ላይክ ዛት እመቤታችንን አቀባ እምከር ሰማ ከእናቷ ማኅፀን ጠበቃት ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በስጋ በምን አልረከሰችም። በሐሳቧም በምኗ ምንድን ነበረች? ድንግል ነበረች። ለዚህ ነው ወንድ ሳላውቅ ያለች አውቅ ስለማታስበው ማለት ነው። ስለዚህ እመቤታችንን አቀባ እምከርሳ ከእናቷ ማኅፀን ጀምሮ ጥንተ አብሶ ወይም ደግሞ ኦሪጂን ሲል ወይም ደግሞ ከአዳም ሲወርድ ሲዋረድ የመጣ እንትን አላላትም አላገኛትም። እና ነብዩ ኢሳይያስ ምን ብሏል? እንደ ሰዶምና እንደ ገሞራ በሆን ነበር አንቺን ዘር ባያስቀርልን ተብሎ ይህ ይተረጎማል። ቅዱስ ጳውሎስም በሮሜው ላይ ይህንን ደጋግሞታል። እና ስለዚህ እንደዚህ ነው እንግዲህ የኛ ምርምር የእመቤታችንን በመጽሐፍ ቅዱሳዊ ምርምራችን እና በሃይማኖታውን በ318 ታውቃላችሁ አሪዮስን ያወገዙት በኒቂያ ጉባኤ ተሰብስበው 325 ዓመተ ምህረት ቴዎዶሲዮስ የሚባለውም ሊቅ እንደዚህ ብሏል። እና ይህን ይመስላል በእኔ በኩል ያለኝ። የተከበራችሁ ክቡራን ከሌሎች እናንተ ትንሽ ለየት ትላላችሁ ከሌሎች ጴንጤዎች። እናንተ ትንሽ የተረጋጋችሁና የምታውቁ ይመስለኛል። ለዚያ ነው የገባሁኝ። እሺ መምህር ቃልዬ ያ እንደው መምህር ከእግዚአብሔር ቃል አንጻር አንዳንድ ነገር ቢያነሱልን ደስ ይለኝ ነበረ። ምናልባት ልለው ስል ደግሞ ከታች እንትን ተደረገ፣ ከታች ተለጠፈ። ሞት በኃጢአት ምክንያት ወደ ዓለም ገባ ይልና ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እሱ ብቻ ሳይሆን ሁሉ ኃጢአትን ሰርቷልና እግዚአብሔር ምክር ብሎታል ብሎ ደግሞ ይናገራል መጽሐፍ ቅዱስ ሮሜ መልእክት ላይና እንዴት ነው የሚመለከቱት? ይሄ ነገር እሷን አይመለከትም ነው? በጣም ጥሩ ልክ ነህ። እሱ ጠፍቶኝ አይደለም። እንግዲህ እግዚአብሔር የራሱ ስራ አለው። አሁን ይሄ ከሆነ ወደ እሱም ይሄዳል። ለምን? እሱም ሰው ነውና ክርስቶስ ራሱ መለኮት ቢሆንም ሰው የሚለውን እና ይህን ነገር ምንድነው እግዚአብሔር አመጣጡ ግድላል ነው። ቡሩክት አንቲ እማንስት ቅዱስ ገብርኤል እኮ ያለ
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ። ኢት ኢዝ ፓስት ኃላፊ ግስ ነው። ኃላፊ ግስ ነው። እንግዲህ ኃላፊ ግስ ታውቃላችሁ። ኃላፊ ግስ ነው። በላ ኃላፊ ግስ ነው። ኃላፊ ቨርብ ነው እና ስለዚህ ብሩክት አንቲ እማንስት ከሴቶች ሁሉ ተለይተሽ ለምን እንደዚህ አለ ገብርኤል? ለምንድን ነው? እና ሲተረጎም ምንድን ነው? ከሴቶች ሁሉ ተለይተሽ ማለት አንስተ ዓለም ከልክሏታል ነው ምንልኛ ስን በትርጓሜያችን ተፈቶ ማይፀን ልማድ አንስት ርሳት ኃጢአት የለባትም። ተፈቶ ማይፀን ሴቶች እንደሚፈልጉት ያለ ፍላጎት፣ ልማድ አንስት በሴቶች የሚመጣው ዑደታዊ ርሳት ኃጢአት ሰው በተለያየ ነገር ይቆሻል የለባትም። እና ምንድነው እግዚአብሔር አስቀድሞ ይህንን ከኃጢአት ከሚባለው ነገር ሁሉ ከልክሏታል። ኃጢአት ከሚባለው ነገር እሷን ሳይመለከት ማለት ነው። ስለዚህ ቅዱስ ገብርኤል ኢት ኢዝ ፓስት ቡሩክት አንቲ እማንስት ከሴቶች ብዙ ሳይሄዱ መምህር ይቅርታ፣ በጣም ግን ተለይተሽ የሚል የለምና እሱን ያስተካክሉትና እንትን በል። ተለይተሽ የሚል ሀሳብ የለም። ምንድን የሌለ እማንስት ማለት ተለይተሽ የሚል ሀሳብ የለም። ተለይተሽ ብሎ አልጻፈውም ነው። ከሴቶች ምን ማለት ነው? ተለይተሽ ቆይ በነገራችን ላይ ሲተረጎም አንዴ ይስሙኝ። ቆይ ተለይተሽ የሚል ቃሉ ላይ አለ ወይስ የለም? እቺን ብቻ ይንገሩን። እሺ ልንገርህ። ከሴቶች ማለት ይኸውልህ ምን አለ መሰለህ፣ በአንድ አገባብ ላይ አንድ አገባብ አለ። በዚህ በግዕዝ አገባብ በነገራችን ላይ መጽሐፍ ቅዱስ አሁን ብጠይቅ ብዙ ነገር ላትመልስ ትችላለህ። በዚህ በአገባብ የተነሳ ያልተተረጎማለ። አሁን ልጠይቅህ አለ ቆየት ብዬ መምህር ጥያቄውን ይመልስ። ሲተረጎም ያው እየመጣሁልህ እኮ ነው እንዴ? ኖ ቆይ እየመጣሁልህ ወደ ሰው ልመጣ እኮ ነው። እሺ ቀጥታ ጥያቄው ላይ ያተኩሩ። ሰዓት እየሄደ ስለሆነ ለዛ ነው እንትን የምለው። ጥያቄው ላይ ብቻ ያተኩሩ። ተለይተሽ የሚላለ የለም ነው ጥያቄ። ከሴቶች ምን ማለት ነው ነው ማለት አንተን መልሼ ከሴቶች ተለይተሽ ባይልም ከሴቶች ምን ማለት ነው? እሺ አይልም ነው አይደለ? መልሶት እኮ ከሴቶች ይላል። እሺ እሱን ይመልሳለሁ፣ ችግር የለውም። አሁን ግን መልሶት አይልም ነው አይደለ? እኮ በእኔ በኩል ግን ተለይተሽ ማለቱን ወቅልኝ ብዬ ነው። በእኔ በኩል ተለይተሽ ማለት መሆኑን ወቅልኝ። ከሴቶች ማለት እኮ በእርሶ በኩል የሆነው በምን ማስረጃ መሰረት ነው መምህር? እሱን የጠየቅኩት እኮ ሲጀመር ራሱ አማርኛ የታወቀ ነው። ለዚህ ዴፊኒሽን ብዙ አያስፈልገው። ለምሳሌ ከሰው ልጆች ውበቱ ያምራል ይላል ጌታን። ከሰው ልጆች ይላል። ከሰው ልጆች በሙሉ ማለት አይደለም። ነብዩ ተለይተሽ የሚለውን ነው እኔ የጠየቅኩት። ተለይተሽ የሚለው አንዴ ቆይ ይስሙኝ። እንደዛ ከሆነ አንዴ የመለሱት ስላልሆነ እንትን ላድርግለት፣ ዝም ብዬ ላስቀምጥሉት። ከሴቶች ሁሉ ቃሉ የሚለው ማለት ነው። ቃሉ ቀጥታ የሚለው ከሴቶች መካከል ላንብቦ አንዴ መልአኩ ወደርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው ፖይንቱ። ስለዚህ ተለይተሽ የሚል ቃል የለም ነው የመጀመሪያው ነገር። ትርጉሙ ላይ አይደለም። ትርጉሙ ላይ ስንሄድ አንዴ ቆይ መምህር አንዴ ይጨርስና እሱ ከዛ እርሱ ይገባሉ። ለዛ ይሻላል። አይ ሳልጨርስ ነበር የገባችሁ። እሺ በሉ። እሺ አዎ ከሴቶች መካከል ይላል እንጂ ከሴቶች ሁሉ ተለይተሽ አይልም ነው ፖይንቱ። እሱ ነው የመጀመሪያው ነገር። እኔ ትርጉም ላይ አልገባውም። ሲጀመር ትርጉም ላይ አይደለም የገባሁት እኔ። ቃሉ እንደዛ አይልም ነው። ትርጉም ላይ ስንገባ ደግሞ ሌላ ጥያቄ ይመጣል። ኦኬ ሌላ ጥያቄ ደግሞ ይመጣል። እሱም ጥያቄ ምንድነው? የተባረክሽ የሚለው ሐሳብ በራሱ እንደው ይሄ እንትን ኃጢአተኛ ተፈጥሮ የሌለው ወይም ደግሞ ይሄ ከአዳም የመጣው ያ እንትን ያላገኘው ምናምን ማለት አይደለም። ብሌስድ የሚለው ራሱ የተባረክሽ የሚለው ራሱ ማለት አይደለም ማለት አትችልም። ስለዚህ ቆይ አንዴ ልጨርስ። ቆይ አንዴ ልጨርስ። ኦኬ እሺ። ስለዚህ የተባረክሽ የሚለው ሐሳብ ከዛ ጋር እንዴት እንደሚገናኝ እርስዎ ነው እያወሩ ያሉት። ክሌም እያደረጉ ያሉትን ነገር እንዲያስረዱን እየጠየቅኩኝ ብቻ ነው። እኔ በራሴ ሰዓት አስረዳለሁ። ክሌም ያደረጉት የተባረክሽ የሚለው ከጅስ እናንተ ድቀተ ባህሪ ትላላችሁ። ከድቀተ ባህሪ ነፃ መሆንን በምን መንገድ እንደሚያሳይ የሚያሳዩ የተለይተሽ የሚል የለም። በቃ ቃል ውስጥ የለም። እሱ መተው የመጀመሪያው እሱ ነው። ሁለተኛው ግን ይሄ ራሱ የተባረክሽ የሚለው ከሴቶች ሁሉ የተባረክሽ ነሽ የሚለው ራሱ ከድቀተ ባህሪ ነፃ መሆንን የሚያሳይ መሆኑን
ሊያሳዩን ይገባል። አለቀ። ይሄኛው ነው እያወራን ያለ ነው ማለት ነው። ስለዚህ እነዚህን ሁለት ነገሮች መልሰው ይጀምሩ። ካለበለዛ ግን ዝም ብሎ እንትኑ ነው የሚሆነው፣ የራሳችንን አረዳድ ብቻ ማስቀመጥ ነው የሚሆነውና ያው ለዛ ነገር ብዙ ቦታ አልሰጥም። ለዛ ነው ስለአሁን መቀጠል ይችላል መምህር። እሺ ጨርሰዋል? እኔ ጨርሻለሁ፣ ግን ቀጥታ ጥያቄው ላይ ያተኩሩ። እሺ ስለዚህ ከሴቶች መካከል ማለት አሁንም ተለይተሽ ማለት ነው። መካከል ማለት ብዙዎች ማለት ነው። በብዙዎች መካከል የምትገኝ ነሽ፣ ግን ከዚያ ልዩ ነሽ ነው። ስለዚህ ኢየሱስ ክርስቶስ ራሱ ምን ተብሏል? በትርጉም ላይ እዚህ መዝሙር 44 ይሴኒ ላየው እሙሉ ደጓ ለማየው ከሰው ልጆች ሁሉ ውብ ነው ሲል፣ ስለዚህ እሱም ያህል ከዚያ ውስጥ አለ ማለት ነው አይደለም። ስለዚህ አማርኛ ማቃናት ተገቢ ነው ማለት ነው። ሰው መቼም ትርጉም የሚያስፈልግ ለዚህ ነው። ኢንተርፕሬቴሽን ወይም ደግሞ ይሄ ቨርሽን የሚባለው ወይም ኮሜንታሪ የሚባለው በሌላ ቦታም ለማቅናት ነው። አንድ ነገር ሰው ወር ሲል ምን ለማለት ፈልጎ ነው ተብሎ ማቅናት ልማድ ነው። ማቅናት አለብን። ለዚያ ነው ከለይተሽ። አሁን እቺ በጣም ሲምፕል ነገሮች ሰራ ገና ስንት ነገር አለ ትርጓሜ። እቺ በጣም የወረደች ትርጉም ትባላለች። ከሴቶች መካከል ማለት ልዩ ማለት ነው። ልዩ ማለት ነው። ስለዚህ ጌታን ራሱ ይሴ ቅድም አልደጋግመው ይሴኒ ላዩ እንዲሁም ቅዱስ ያሬድን በዜማው ደግሞታል። ይሴኒ ላህዩ ሙሉደ ጓለ መህያው ከሰዎች ልጆች ሁሉ ውብ ነው የጌታ መልክ ተብሎ ትንቢት ተነግሮለታል። ስለዚህ ጌታ የሚመስል ደግሞ አለ የሚተካከለው ማለት አይደለም። ከሰው ልጆች ሁሉ ውብ ነበር መልኩ የጌታ። ስለዚህ ከሴቶች ሁሉ ተለይተሽ ማለት ነው። ያ መካከል ብዬ እርሶን ብሎ ሰደው ግን ሲጀመር ግዙ አይልም። ይኸው ልንገራችሁ እናንተ ኢትዮጵያውያን ስለሆናችሁ ይገባችኋል ሙሉ ለሙሉ ግዙን ባታውቁትም። ግሪኩ ይላል መምህር። ቆይ ግዙ ጋር እንሂድ። ግሪኩ ጋር እኔ መሄድ ስለምችል ግን ቆይ ተውታውን እሱን አንዴ ቆይ ስሙኝማ። እኔ እዚህ ጋር ከጊዜ ጋር ስለሆነ እየሄድኩኝ ያለሁት ችግር የለውም። በቃ የለም ተለይተሽ የሚል የለም። የትርጓሜ ጉዳይ ነው ካሉ ምንድነው የሚያደርገው? የትርጓሜው ጥሬው ዘሩ ጥሬ ዘሩ አንዴ ቆይ አሁን ማለት እንትን እያደረጉት ነው፣ እያረዘሙት ነው። ለዛ ነው ታዲያ ታልተረዳ በጣም እያረዘሙት ከሆነ ምን ይሰራል? ማን ረዳዳ ከሆነ እንረዳዳለን እንጂ ግን ይሄኛውን እርሶ በትርጓሜ ነው ያመጣሁት ካሉ ቃሉ ላይ የለም። በቃ ተስማምተናል። በትርጓሜ ነው ያመጣሁት ካሉ ችግር የለውም። ጥሬ ዘሩ አለልህ ይደረዛው ከሴቶች መካከል ምን ማለት ነው? አንተሽ ተለይተሽ ማለት ነው ወይ? ለምሳሌ አሁን ከዚህ እንትና ይሄ መጽሐፍ ቅዱስ ከዚህ ውስጥ ከቲክቶክ ካሉት በሙሉ ጎበዝ ነው ብዬ ብል ልዩ ጎበዝ ነው ማለት ነው አይደል? ጎበዝ ነው ብዬ ብል ከዚህ መካከል ካሉት ወይም መጽሐፍ ከቲክቶክ ካሉት ከጻፉት መካከል መጽሐፍ ቅዱስ ብሎ የጻፈ ፕሮፋይሉን ቃልዬ ነው ብዬ ብል ስለዚህ ልዩ ነው ማለት ነው በጽሁፉ። ዩሲ አሁንም የገቡት ምን ውስጥ ነው? አሁንም የገቡት ማለት ነው እንትን ውስጥ ነው። ምንድነው ይሄ ትርጓሜ ውስጥ ነው የገቡት። ለዛ ነው ያልኩት ትርጓሜ ውስጥ ገብቷል። አንዴ ቆይ ደረቅ ጥያቄ ነው የምጠይቀው። ኧረ አንዴ ቆይ እንዴ አይ ይሄማ የጴንጤዎች አይነት አንዴ ቆይ ቆይ እኔ የጠየቅኩትን ትተህ ያልጠየቅኩትን ነው እያወሩ ያሉ። ለዛ ነው ያስቆምኩት። እዚህ እንደዛ ይላል። ለዛ ነው እኮ ማስተርስ ቋንቋ ነኝ። አዳምጠኝ መጀመሪያ እንግባባ። እኔ ፊሎሎጂ እኔም እንደዛው ነኝ መምህር። ቆይ ጉዳዩ እሱ አይደለም። ቆይ አንዴ ኧረ አንዴ ቆይ አንዴ ቆይ መምህር አሁን ያሉት በጣም ከጥሩ ሰው ጋር ነው የሚያወሩትና ቃልዬ በጣም የሚሰማ ሰው ነው። ግድ የለዎትም እየተስማማችሁ እንደዛ አወሩ። ታችን ብዙ ሰዎች ስላሉ እንዲማሩ ቀጥል ቃልዬ። እሺ መምህር አሁን እያወራን ያለነውን ነገር እርስዎ በትርጓሜ ነው ያመጣሁት እንጂ አሉ። በቃ ይሄ አሁን ቃሉ ላይ መካከል የሚለው ምናምን ካሉ ምን ውስጥ ይገባል መሰሉት? አንደኛ ሴቶች ነው የሚለው ሰዎች አይልም። ኦኬ ሁለተኛ ደግሞ ሁሉ እንደው ሁሉንም በዘመናት ሁሉ ያሉ ሴቶችን ይጨምራል አይጨምርም? በጣም ብዙ ነገር ነው ይዘን የምንመጣው በዛ ውስጥ ማለት ነው። ኢቭን ራሱ ሴቶች እንጂ ሰዎች ስለማይል ቆይ አንዴ እንዳይገቡ። ስለዚህ የሚያስማማን ነገር እኔ በይሄኛው በኢንተርፕሪቴሽኑ ግን መካከል የሚለውን ወስጄ ተለይተሽ የሚለውን ነገር እንትን አደርጋለሁ ኢምፕላይ አደርጋለሁ ካሉ ችግር የለውም። በቃ ኢንተርፕሪቴሽኑን ይዘን እንቀጥላለን። ኢንተርፕሪቴሽኑን ይዘን ስንቀጥል ምንድነው የምናደርገው? ኢንተርፕሬት ሲያደርጉት በምን አይነት መንገድ ነው የሚሄዱት ነው። ቴክስት ኮንቴክስት ምናምን የሚባል ነገር አለ አይደለ? ስለዚህ አሁን እርሶ ቴክስቱን ይዘው ኢንተርፕሬት ሊያደርጉ ነው።
ከኮንቴክስት ጋር አብረው ሊሄዱ። ስለዚህ ምንድነው የምናደርገው? ይሄንን ተለይተሽ የሚለውን ያዝኩሎት እኔ በቃ በኢንተርፕሪቴሽን እንዳመጡት አድርጌ ያዝኩሎትና ቀጥሎ የሚመጣውን ነገር ይሄ ከድቀተ ባህሪ ነፃ መሆንን ያሳያል ወይስ ያሳይ የሚለውን ነገር ያሳዩናል ማለት ነው። ይሄን አሁን የያዙትን ነገር። ስለዚህ እኔ አሁን ክርክር ያለው ተለይተሽ የሚለውን በምናምጣውና አናምጣው አይደለም መምህር። ስለዚህ ይሄን ተለይተሽ የሚለውን ያዙት፣ ችግር የለብኝም ያዙትና አሁን ለፈለጉት ዓላማ እንዴት እንደሚውልሉት ያሳዩኛል ማለት ነው። ይሄን የምናደርገው አሁን 3 ሰዓት ከሩብ ነው፣ ሰዓት የለም። 4 ሰዓት ላይ እንዘጋለን፣ ሌሎች ሰዎች እድል እንዲያገኙ። አሁን ይሄንን ይዘው ያብራሩት፣ የመጨረሻውን የጠየቁትን ጥያቄ ያብራሩት። ከተስማማን በኢንተርፕሬቴሽኑ በዚህ በትርጓሜው ዝም ብለን አንዷን ብቻ ሳይሆን ሰው ሰፋ አድርጎ ማየት አለበት ብዬ ነው። ስለዚህ በሴቶች መካከል የሚለው ምንም ሴቶች መካከል ሲልም ሰው በጾታው ነው የሚነገረው በሚቀርበው እንጂ ለምሳሌ ሕግ የተጻፈ አትግደል ነው እንጂ አትግደይ አይልም። ስለዚህ ሴቲቱ ትግደል ማለት ነው ወደ አንተ ከሄዱኝ። ስለዚህ አይሄድም። የኛውም እያስተዋልን ብዬ ነው። መጽሐፍ ቅዱስ የጻፈው በወንድ ነው። ስለዚህ ሴቶችን አይመለከትም ማለት ነው። አንተ ባለው ከሴቶች መካከል ሲል ከሰዎች ከሁሉ ማለት ነው። እንደገና ሴቶች ደግሞ የሚደርስባቸው አለ። ከዚያ ደግሞ ንጹህ ነሽ ይላት ነው። ስለለዛ ነው ሴቶች የሚጸንሱ በወንድ ነው፣ በዘር ነው። በሴቶች የተለያየ ነገር አለ፣ ፍላጎት አለ። ያ ሁሉ ንጹህ ነሽ ይላት ነው። እንደገና ደግሞ እንዳጠቃላይ ደግሞ ከኦሪጂን ሲል ንጹህ ነሽ ሲል ደግሞ ከሴቶች ሲል ከወንዶች ሁሉ ማለት ነው። ምክንያቱም አትግደል አታመንዝር ነው እንጂ አታመንዝር አይልም። ስለዚህ ላይ እናስተውል ብዬ ነው። ኦኬ ሌላው ምንድነው? ይህንን ወደኛ ትርጓሜን እንግዲህ ሰው መቼም እንግዲህ መተጠቀም ያለው መጠቀም አለያ በግድ ማሳመን ስለሌለ ጌታም የፍላጎት አምላክ ፍሪ ዊሊንግ ኤንድ ሪስፖንሲቢሊቲ ይባላል። ነፃ ፈቃድ ነገር ግን ተጠያቂነት። ነፃ ነኝ ብሎ መቅረት የለም በእግዚአብሔር ዘንድ ነፃ ሰጥቷል። ነገር ግን ፍሪ ዊሊንግ ኤንድ ሪስፖንሲቢሊቲ ኃላፊነቱን ግን የተሳሳተው ሰው ይወስደዋል መልሶ ማለት። ስለዚህ እኛ ምንድነው ነብዩ ኢሳይያስ በምዕራፍ 1 መሰለኝ እንግዲህ ታግዙኛላችሁ እናንተ እንደ አንቺን ዘር ባያስቀርልን ያው በኢየሩሳሌም አስመስሎ ማለት ነው። በሌሎች አስመስሎ እንግዲህ ኢየሩሳሌም በእመቤታችን ተረጎማለች። እያንዳንዱ ራሱ ትርጉም አለው እዚያ ውስጥ መጽሐፍ ቅዱስ መቼም ዝም ብሎ አይደለም የተጻፈው። ስለዚህ አንቺን ዘር ባያስቀርልን እንደ ሰዶምና እንደ ገሞራ በመሰልን ነበር ብሏል። ስለዚህ ዘር ማለት እመቤታችን ምን አይነት ዘር? ንጽሕት ዘር፣ ንጽሕት ዘር። እንዲሁም አቡነ በርናባስ አንዴ እንግዲህ ብዙዎች ፕሮቴስታንቶች ተቀባብሏቸዋል። እሳቸውን ተከታተላችሁ ክሎ ስለእመቤታችን ንጽሕት ዘር መሆኗን የዚያ የተናገሩበት ነገር ነበር። ቅድም አለኝ እንዴት እንዳወቋት ያችን እንደው ገርሞኝ እና ስለዚህ ንጽሕት ዘር እመቤታችን ምንም ነገር ያልነካት መሆኗን በኢሳይያስ ምዕራፍ 1 ላይ የተጻፈውን ማንበብ ነው። በዚያ ነው የምናስሄደው። ስለዚህ እሱ ራሱ ለማርያም አይደለም መምህር፣ አንተ ስላልህ ነዋ እንዴ? አንተ ስላልህ አይደለም። የቤተክርስቲያን እኔ ቤተክርስቲያን አባቶችን ትምህርት ነው የምከተለው። እስቲ ይህንን ለማርያም ነው ብሎ የፈታ አንድ የቤተክርስቲያን አባት ጌታ ጸባዖት ማን ነው? እኔ መምህር ነኝ። እኔ ራሴ መምህር ነኝ። መምህር ቆይ አንዴ ጨርስና ሐሳብ ቆይ እኔ ራሴ መምህር ነኝ። አይ የቤተክርስቲያን የኤርሊ ቸርች አባት አይደሉም እርሶ እንዴ? የምን የኤርሊ ቸርች አባት ነው እንዴ እርሶ? እኔ ስለ ኤርሊ ቸርች ፋዘርስ ነው የማወራ ያለሁት መምህር። ኤርሊ ቸርች ፋዘርንማ ነገሩ እንደ ቴዎዲዮስ ነገሩ። አዎ ቆይ አንዴ ቆይ እያልኩ ያለሁትን ይረዱት አንዴ። አሁን ያሉትን አሁን ጌታ ሰባውት ዘር ባያስቀርልን የሚለው ለማርያም ነው ያለ አንድ የቤተክርስቲያን የኤርሊ ቸርች አባት የለም። እስቲ ማስረጃ ይሁን ነገሩ እኮ ቴዎዲዮስን አስብ። ከዚህ አልፎ ይሁን ምን አለ? አውቀባም ከርሰማ ከእናቷ ማይፀን አስቀድሞ ጠበቃት። አራኒ ኢሳይያስን ለማርያም ነው ብለ ይተቀም የቤተክርስቲያን አባት ነው ያልኩት እንጂ ወዲያውም ለአንተ ሰጥ ነው መናገር ያለብህ። እኔ አጨርስ ብለህ አስጨርሻለሁ አይደለም? እሺ መምህር የጠየቅኩት ምንድነው? የጠየቅኩትን ብቻ አስታውሱኝ። ምንድነው የጠየቅኩት? እኛ ይኸውልህ የገባውኝ ኦሪጂን ሲል ስትነጋገሩ ነው የገባው። አይ እኔ የጠየቅኩት ምንድነው? አሁን ነው እያወራን ያለንበት ርዕስ ላይ እንቁምና የጠየቅኩት ምንድነው መምህር? ስለ እመቤታችን አይደለም እያልከኝ እኮ ነው። ምኑን ስለ ማርያም አይደለም ያልኩት? ይኸውልህ አሁን አንተ የጠየቀኝማ ብዙ ነው። ምንድነው? አንዱንም ሳይመልሱት ነው የቀሩት። ግን ችግር የለውም። አሁን ምኑ ነው ስለ ማርያም አይደለም ያልኩት? ምኑ ነው መምህር? የኢሳይያስን ጉድ እሱን ስለ ማርያም ነው ብሎ የፈታ ሰው አለ እንዴ? ይኸውልህ ቴዎዶሲዎስ አልፎ ከእናቷ ማይፀን ጠበቃት አለልህ። ቴዎዶሲዮስ እስቲ እሱን ለማርያም ነው ያለበትን ያሳዩኝ። ምን ምዕራፉን ነው? ኢሳይያስን ጠቅሶ ጌታ ጸባዖት ዘር ባያስቀርልን ኖሮ ያለው ለማርያም ነው ያለበትን ቴዎዶሲዮስ ያሳዩኝ።
ይኸውልህ እና ልንገርህ ኤርሊ ፋዘርስ የምትላቸው ሰለስቱ ምዕት ብቻ ማለት ነው። በእነሱ ታምናለህ? ካመን ጥሩ ነገር በመጀመሪያዎቹ 400 ቆይ ነገር ጠይቀዋል። አንዴ ጠይቀዋል። ልመልስሉት እኮ ነው። አንዴ ልመልስሉታ። በመጀመሪያዎቹ 5 ክፍለ ዘመናት ውስጥ ይሄንን ጥቅስ ኦኬ፣ በመጀመሪያዎቹ 5 ክፍለ ዘመናት ውስጥ እንግዲህ ሉክ እንግዲህ መምህር በአከፋፍዬ ሳስቀምጥሎት ማለት ነው። ልክ በኦርቶዶክሳዊ ማይንድ ራሱ ሐዋርያና አበው አሉ አይደለ? ሐዋርያና አበው አሉ። ሐዋርያና አበው የሚባሉት እንግዲህ የሐዋርያት ቀጥታ ሰክሰሰሮች ናቸው። ቀጥሎ ደግሞ 3ኛው ክፍለ ዘመን ላይ ደግሞ ያሉ አባቶች አሉ። እነ አርጌንስ አሉ፣ እነ ቀለሜንጦስ ዘእስክንድርያ አሉ። ከዛ በኋላ ደግሞ እንትና አሉ፣ እነ ጠርጡለስ አሉ። ኦኬ 4ኛ ክፍለ ዘመን ላይ ብንሄድ ደግሞ ሌሎችን እናገኛለን። እንደዚህ እነ አምብሮስ አሉ አይደል? እነ ዮሐንስ አፈወርቅ ደግሞ ወደ 4 እና 5ኛ ክፍለ ዘመን ላይ አሉ። እነ ባስሊዮስ 4 እና 5ኛ ክፍለ ዘመን ላይ አሉ። ኦኬ ስለዚህ እኔ እየጠራሁኝና እየጠየኩኝ ያለሁት እንደነዚህ አይነት 4ኛ ክፍለ ዘመን ላይ በጣም ብዙ አባቶች አሉ። 2ኛ 3ኛ ክፍለ ዘመን ላይ 2ኛ ክፍለ ዘመን ላይ እነ መላጤዎስ አሉ። ሶ እስቲ ከነዚህ አባቶች ውስጥ ይጥቀሱና ትንቢተ ኢሳይያስን ጌታ ጸባዖት ዘር ባያስቀርልን ኖሮ ብሎ ሲናገር ስለ ማርያም ነው የተናገረው ብሎ የተናገረ አንድ የኤርሊ ቸርች ፋዘር ይስጡኝ ማለት። በጣም ጥሩ። ኤርሊ ቸርች ፋዘር እንግዲህ ታምናለህ? እዚህ ላይ እንተዋወቅ መጀመሪያ። ማንኛውም ነገር አይ መጀመሪያ ለብዙ ነገር የጠየቅኩት ጥያቄ ላይ ብቻ ያተኮሩ እኮ ምን ጨነቀህ? ልመጣልህ እኮ ነው። እኔ እኮ አልቸኩልም። አሁን አንተ እኮ በር እየዘጋ ነው። በር ሳዘጋ እናውራ። ኤርሊ ፋዘር ቸርችስ በሙሉ ታምናለህ? በመጽሐፍ ቅዱስ መሰረት የተናገሩትን በሙሉ አምናለሁ። ሌላ ነገር መስሎ ከታየ ግን አትቀበልም። ሌላ ነገር እርሶስ ይቀበላሉ? ሌላ ነገር መስሎ ከታዩት መምህር አይ ፍጹም ናቸው ብለህ ታምናለህ አታምነህ ነው? እኔ ፍጹም ናቸው እርግጠኛ ኖት? ፍጹም ናቸው እነሱ እነዚህ 318 የተናገሩት እርግጠኛ ኖት? ፍጹማን ናቸው። እሺ እንደዛ ከሆነ መምህር ሌላ ጠይቀኝ። እንደዛ ከሆነ ፊሊዮኬን ያመኑት ፊሊዮኬን አምነው የጻፉት እና አምብሮስም መንፈስ ቅዱስ ከአብና ከወልድ ይሰርጻል ማለታቸውም ልክ ነው ይላሉ ማለት ነው። ቆይ ኖ ቆይ እንዴ ፍጹም ናቸው ብለውኛል። አሁን መምህር አዳምጠኛ። ይኸውልህ አሁን አንተ ወደ ክሪቲካል ፖይንት ለምንድን ክሪቲካል ፖይንት ለመምጣት ፍጹም ናቸው አላሉም እንዴ? አሁን እኮ ፍጹም ናቸው ያሉት እርሶ ነው እኮ መምህር። አዳምጠኝና ያልሁበት ምክንያት ልንገርህ። በጌታ ስም እንዴ ፍጹም ናቸው አሉ። ይቀበሏቸዋል? መንፈስ ቅዱስ ከአብና ከወልድ ይሰርጻል ሲሉ ይቀበሏቸዋል? መምህር አትቅደም። ከ318ቱ ሊቃውንት ካሰብን 318ቱ ሊቃውንት አንተ ያለ የለም ካልከኝ 318ቱን ሊቃውንት ትቀበላለህ ብዬ ስልህ መጽሐፍ ቅዱስ ጋር ማይጋጭ ከሆነ አለኝ። መጽሐፍ ቅዱስ የማይጋጭ ስለሆኑ ነው አብነት ያደረግናቸው ትምህርታቸው መጽሐፍ ቅዱስ የማይጋጭ። ስለዚህ ቆይ መምህር ቆይ። ስለዚህ አምብሮስ አንዴ መምህር አንዴ ስርዓት እየለቀቀ ነው። አንዴ መምህር አምብሮስ መንፈስ ቅዱስ ከአብና ከወልድ ይሰርጻል ይላል። አዎ አይ እኔ ሚዩት እንዳላረጋቸው ነው። ከአብና መምህር ቆይ እንዴ ከአብና ከወልድ ይሰርጻል ብለዋል አምብሮስ መንፈስ ቅዱስን ይቀበሉታል? እርሶ ይሄንን የማይሆን ነገር እንዳይጠይቁ በኋላ ላይ መተው የማይሆን ነገር እንዳይጠይቁኝ ነው። ለማንኛውም ግን ከመጽሐፍ ቅዱስ ጋር የማይጋጨውን ነገር በሙሉ እቀበላለሁ። አዎ ጨረስ። ስለዚህ ስህተት አለባቸው ማለት ነው እነሱ እያልኩኝ ነው። አባቶች ሊሳሳቱ ይችላሉ። ግልጽ እኮ ነው። ስለዚህ እናንተም ትላላችሁ ባይዘው እናንተም ትላላችሁ ኦርቶዶክሳውያንም እዚሁ ላይ ትላላችሁ። ምንም የሚያሳስብ ነገር አይደለም። ስለዚህ የሚሳሳቱትን አብነት አድርገህ ለምን ትጠይቀኛለህ? ኤርሊ ፋዘር ቸርች ስለምን ትለኛለህ ታዲያ? በራሳችሁ መስፈርት መሰረት ነው የጠየቅኩት መምህር። ስለዚህ እርሱ አሁን ኢሳይያስ ኧረ አንዴ መምህር ቆይ በቃ አንዴ ይረጋጉ። አሁን አንዴ በጣም አክብረኑት እያወራን ስለሆነ መምህር በጣም እንትን አድርገው ነው መቀመጥ ያለበት መመለስ ያለበት። እርሶ ራሱ ቴዎዶሲዮስ ብለው ጀመሩ። እሺ ትንቢተ ኢሳይያስ ምዕራፍ 1ን ጠቀሱ ወይል? እሺ ትንቢተ ኢሳይያስ ምዕራፍ 1 ላይ የተነገረው ነገር ለማርያም ነው ያሉበትን ማስረጃ ነው የጠየቅኩት። እሱን አለቀ። ስለዚህ ያንን ማስረጃ ስጠይቁት እኔ
ነገር ነው እዚህ ጋር የሳቱት። ከሴቶች ሁሉ የተባረክሽ ነሽ የሚለው ከድቀተ ባህሪ ነፃ መሆንን ያሳያል አሉ። እሱን ያለስ የቤተክርስቲያን አባት አለ ወይ? ሁለት ጥያቄ ጠየቅኩት። ሁለቱንም ጥያቄ እየመለሱ አይደለም። እሱ እንዴት ይሆናል? ለአንተ አልመለስኩም። አሁን እኔ ትንቢተ ኢሳይያስ ላይ ያለውን አንዴ ቆይ ጠብቁኝና ይታገሱኝ። ቆይ ትንቢተ ኢሳይያስ ላይ ያለው ላንብብሉት። እኔ እንደው ከቸርች ፋዘርስ እኔም እርሶም የምንተማመንበትን አንድ እንትን ይዤ ላንብብሉት። አንዴ ቆይ ጠብቁኝ። እሺ ኢሳይያስ እሺ ጌታ ጸባዖት ዘር ባያስቀርልን ኖሮ unless the Lord of hosts had left us a very small remnant we would have become like Sodom we would have been made like Gomorrah አለ። ይሄን ሐዋርያ ጳውሎስ ቀጥታ በሮሜ መልእክቱ ላይ ለክርስቶስ መሆኑን ነግሮናል። መምህር ተመልከቱ ይሄንን እንዴት እንትን እንደምናደርግ ማለት ነው፣ እንዴት ልንረዳ እንደሚገባ ከቸርች ፋዘርስ አንፃር እንዴት ይቀመጣል የሚለውን ነገር ላሳዩት። እሺ ዮሐንስ አፈወርቅ እንደዚህ ማለት ይናገራል። Here he shows that even the few that were not saved through their own resources, even they would have perished and suffered like Sodom. That is, they would have been completely destroyed, for Sodom was destroyed root and branch, and not even the smallest seed remained. He means to say that they too would have been like those, except that God demonstrated his goodness to them and saved them by faith. This happened as well in their visible captivity, in which most of them were taken captive and perished, in which only a few were saved. Okay? ሰዶም እና ገሞራ በቃ ሩት ኤንድ ብራንች ሙሉ በሙሉ ዛፍ ከስር እስከ እንትኑ እስከ ቅርንጫፉ እንደሚጠፋ ልክ እንደዛ ነው የጠፉት። ሙሉ በሙሉ ጠፍተዋል። ምንም ፍሬ ሳይኖራቸው ጠፍተዋል። ኦኬ ስለዚህ ኢሳይያስ ምን እየተናገረ ነው? ልክ እነሱም ልክ እንደዛው ሰዶምና ገሞራ እንደጠፉት ሊጠፉ ይችሉ ነበረ። እግዚአብሔር መልካምነቱን ከእምነት የተነሳ መልካምነቱን ስላመኑበት ማለት ነው። መልካምነቱን ባያሳያቸው ኖሮ ይጠፉ ነበረ። ኦኬ እስራኤላውያን እንኳን በጠፉ ጊዜ ያንን ነው የምንመለከተው። በተማረኩ ጊዜ ከእምነታቸው የተነሳ የተረፉ ነበሩ። እንደ ሰዶምና ገሞራ ሙሉ በሙሉ አላጠፋቸውም። ኢሳይያስ የተናገረው ይህንን ነው ብሎ ይናገራል። ኦኬ ከዛ በኋላ ደግሞ ዮስጢኖስ ሰማዕት እንግዲህ ሁለተኛ ክፍለ ዘመን ላይ ያለ አፖሎጂስት ነው መምህር። The Gentiles were utterly ignorant of the one true God and worship things themselves made. አሕዛብን በቃ አንዱን አምላክ ማምለክ ትተው እንትን አድርገዋል። ከዛስ the Jews and Samaritans though had been given the word of God by the prophets and have always waited for the coming of Christ. በነቢያት በተነገራቸው መሰረት አይሁድና ሳምራውያንም ክርስቶስን ይጠብቁ ነበር። However they did not recognize him when he came except for a few who were to be saved. ከሚድኑት ከጥቂቶች በስተቀር እነሱ ክርስቶስን አይሁድና እንትኖች ራሱ ሳምራውያን ራሱ አላወቁትም ነበር ሲመጣ። ስለ ክርስቶስ ቀጥታ ስለ ክርስቶስ ነው የተናገረ ያለው። ጥቂቶች ያመኑበት ግን እነሱ ይድናሉ። ጀስቲን ማርቲር ነው ይያለ። ስለዚህ ስለ ክርስቶስ ነው ብሎ ይፈታዋል። ኦኬ ስለ ክርስቶስ ነው ብሎ ይፈታዋል። እንቀጥል። ሞሮቨር አለ ጀስቲን ማርቲር ከዚህም በላይ those teachers who believe that the descendants of Abraham according to the flesh will indeed share in the eternal kingdom even if they are sinners without faith and disobedient to God are deceiving themselves to and you are. These are speculations that scriptures demonstrate have absolutely no basis. If they did, Isaiah would not have said, and except the Lord of hosts have left us said, we had become as Sodom and Gomorrah. Dialogue is trifle ላይ እንደዚህ ያስቀምጣል። ኦኬ ስለዚህ ይህንን ክፍል ዮሐንስ ማነው ኢሳይያስ ምዕራፍ 1 ቁጥር 9 ላይ ያለውን ክፍል ማለት ነው። አንደኛ ጳውሎስ ለክርስቶስ እንደሆነ ተናግሯል። ሁለተኛ ደግሞ የቤተክርስቲያን አባቶችን በዚህ መንገድ ፈተውታል። ስለ ማርያም ነው ይሄ የተነገረው። ያቺ ዘር ማርያም ናት የሚል ነገር በጭራሽ ልታገኙ አትችሉም። የለም ቸርች ፋዘርስ በዛ መንገድ አልተረጎሙትም። ከዛ የተነሳ ያመጡት ነገር እንግሊዘኛ ያወራኝ መሰለኝ
አንዴ ይበቃሃል። አይ ያመጡት ነገር ኧረ ልደምድም እንዴ ያመጡት ጥቅስ ማስረጃ የለውም። በአጭሩ ለማርያም ነው የሚል ማስረጃ የለውም። የእርሶ ብቻ ነው እሱ እንጂ የቤተክርስቲያን እንዴት አድርጎ ማስረዳት ቻለ? ምክንያቱም እሺ እኮ ልቀበል ማስረጃ አምጡ። እምነት ፈቀቅ ያሉ ናቸው አይደል የሚለው። ስለዚህ ከፈቀቅ ያለ ስለሆነ እምነት ዝም ብሎ በማየው ነገር ላይ መሰረታ እንደ ደግሞ በሴት ጾታ ጌታን አይጠራውም። ለጌታ ነው ይሄ የተነገረው። ዘር አንቺን ዘር ባያስቀር ብሎ ጌታን አንቺን ብሎ ጌታ ማን ነው አንቺን ብሎ የተናገረው ማን ነው? አይወለ አንተ እኮ አሁን ያለ የኢሳይያስን ጌታ ነው እያልሁ ነው እየተረጎምልኝ ነው። አሁን እንግሊዝኛ አንቺን ብሎ በሴት ዘር የጠራው ማን ነው እንዴ መምህር? ይኸውልህ አሁን አንተ እያወራኝ ነው። አንተ እኮ እያወራኝ ነው ስለ ጌታ ነው። አንቺ ብሎ በሴት ዘር የጠራ የለም። ኧረ ኢሳይያስ ምዕራፍ 1 ቁጥር 9 እንዴ በሴት ስም የጠራ የለም። ምን ነው መምህር? ምን ነው የጠራው? አንቺን እያለ አንቺን ባያስቀርልን ኖሮ አላለም ኢሳይያስ። የቱ ጋር ነው አንቺን ያለው ደግሞ? ኪያኪ ዘራ ይላል በግዙ ጌታዬ። ኪያኪ ዘራ ማለት አንቺን ማለት ነው። እኔ ምን አገባኝ ስለሱ መምህር? እኔ ስለዚህ መጽሐፍ ቅዱስ አታውቅም። ይኸው ላሳዩት። ክፈቱት ግዙን። ቆይ አንዴ አሳድጓቸውና ግዙን ይክፈቱት። እኔ ደግሞ ዕብራይስጡን ላውጣላችሁ። ና ከመሰዶም እንኳን ከመገራም መሰነ ኪያኪ ዘራ መጅ አትረፈለነ። አየው ምን ማለት ነው? አሳዩት። ክፈቱና አሳዩን ያልኩት እኮ መምህር። ይኸውልህ አድምጠኝ ነው የምልህ። የሩቅ ሳትጓዝ ገና አልጠይቅህ ነው ብዙ። አሁን አንተ አሳዩ ነው ባልኩት። ቆይ ግዕዝ ትችላለህ? ጌታ ኢየሱስ መምህር አሳዩ። መጀመሪያ ክፈቱና አሳዩ። መጀመሪያ እንተማመን። ግዕዝ ትችላለህ? አልችልም። እኔ ግዕዝ አልችልም። ካልቻልክ መማር እኔ ከግዕዙ በላይ ዕብራይስጡን አውቀዋለሁ፣ ግሪኩን አውቀዋለሁ። የምን ዕብራይስጥ? እኛ ግሪክም ተምረናል። ዋናው እሺ ግሪኩ አንቺን ይላል። ግሪኩ አንቺን ይላል። ሰባው ሊቃናት በእናትህ እኔው ለበለም ተቆጣ መምህር ግዕዙ የተወሰደው ከሴፕቱአጂንቱ ነው ወይስ አይደለም? መምህር ብዙ ላለመናገር ላንተ ፈልጌ ነው እንጂ ማለት ነው። ስለ ቋንቋ ማትነግረኝም። አንድ በቃ እሺ፣ ጠጠር ልበልባቸው እንግዲህ። ይቅርታ እሺ ጋይስ የምትሰሙ ከዚህ በኋላ መምህር ከዚህ በኋላ ቀጥታ መጠይቆትን ብቻ ይመልሳሉ። ሚውት አድርጉ መምህር ሚውት አድርጉና አንዴ ጥያቄ ስሙ። ቆይ ግዕዝ እያሉ ስለሆነ ሚውት አድርጉና ጥያቄ ስሙ። ቆይ ግዕዙ የተወሰደው ከሴፕቱአጂንት ነው አይደለም? በቀጥታ ይመልሱልኝ። አሁን ለምን ከግሪክ ተወስዷል? አዳምጠኝ። ከሴፕቱአጂንት ነው የተወሰደው አይደለም መምህር? አንተ ከየት ነው ተወሰደ? ንገረኝ እስቲ። ከሴፕቱአጂንት ነው የተወሰደው አይደለም? ጥያቄ የጠየኩት መልሱ። ንገረኝ። አንተን ሴፕቱአጂንት ከግሪክ ንገረኝ። የጠየኩትን ነው ልመልስልዎት። ከሴፕቱአጂንት ነው የተወሰደው አይደለም? አላውቅ ነው። ንገረኝ። ኧረ እባክዎ ጥያቄ መልሱ። ከሴፕቱአጂንት ነው የተወሰደው አይደለም? ነው ንገረኝ። ስለማላውቅ ነው ንገረኝ። ስለማላውቅ ነው ንገረኝ። ይመስላል እኔ እሱ ነው አሁን እንደዛ ይመስለኝ። እሺ የግዕዙም ሆነ ከዛ በኋላ የመጡ የብሉይ ኪዳን መጽሐፍት የተወሰዱት የተተረጎሙት ከሁለት ቨርዥኖች ነው። የመጀመሪያው ማሶሬቲክ ቴክስቱ ነው። እናንተ የምትጠቀሙበትን ደግሞ ከሴፕቱአጂንት ወስደናል ትላላችሁ። ከግሪኩ የብሉይ ኪዳን ትርጉም ከሰባው ሊቃናት የብሉይ ኪዳን የግሪክ ትርጉም ወስደናል ትላላችሁ። ስለዚህ እኔና እርሶ ግዕዙ እንዲህ ይላል ቢሉኝ አሁን እዚህ ማን ይሰማውታል መምህር? ስለዚህ ይኸውልህ አድምጠኝ። ቆይ እንዴ ንገረኝ ብለዋል። ልነግሮት አይደል? ሚውት ያርጉ እንዴ ሚውት ያርጉ። ስለዚህ እርሶ አሁን ከግዕዝ ቢሉ ምን ቢሉ ስለ ግሪከኛው ደግሞ እንመጣለን። አሁን ቆይ አንዴ አሁንም ይስሙኝ እያልኩት ነው እንዴ። ግሪከኛ እንዴት እንደምትል አብረን ነው አንዴ። እሺ ችግር የለውም እንዴ። እዚህ እኮ እውቀት እየተለካካን አይደለም። እንለካካካሉ ችግር የለውም መምህር። እኔ ግን አሁን ለእድሜዎትም ስል እኔ ከእርሶ ጋር አልለካካም። የጠየቁትኝን ጥያቄ ይመልሳለሁ። ከዛ በተረፈ እኔ ግን እውቀት እኔ አልፈትነውትም በእውቀት። እኔ የጠየቅኩት ጥያቄ ግን ለህዝቡ የሚጠቅም ጥያቄ ነው። እዚህ ጋር 300 ኦልሞስት 280 ሰው እየሰማ ነው። ስለዚህ ይህንን ነገር ችላ ማለት አንችልም። በግሪኩ በሴፕቱአጂንት ውስጥ አንቺን የሚል ቃል የለም። ግዕዙ ይላል ቢሉ እዚህ ጋር ማንም የማይሰማውት ምክንያት እሱ ነው። ስለዚህ እኔና እርሱ አሁን ቋንቋ ምንትን ነኝ ስላሉ ወደ ሴፕቱአጂንቱ እንሂድና ሴፕቱአጂንቱን ላውጣሉት። ከዛ በኋላ ጌታ ጸባዖት አንቺን ዘር ባያስቀርልን ኖሮ የሚል ካለ ማለት ነው ዛሬ ነው እዚህ 300 ሰው ፊት ንስሐ ገባለሁ። ችግር የለም። እሺ አሁን ላውጣሉት ሴፕቱአጂንቱን። መጀመሪያ ኢሳይያስን አንብበው። ሩቅ ሳተ እኮ ሴፕቱአጂንቱን ላውጣሉት ወይስ በምን ላንብብሎት? መጀመሪያ አንብበው ኢሳይያስ መጀመሪያ። ኧረ እሺ በደስታ ይሻላል። እሺ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ጋይስ
ቅድም አይተናል። ክፍሉ ለማርያም ነው የሚል ነገር የቤተክርስቲያን አባቶች አያውቁትም፣ ጭራሽ አያውቁትም። የማያውቁት ነገር ነው መምህር እያሉ ነው የነበረው። ለማንኛውም ግን ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 እንደዚህ ይላል። እሺ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ኦኬ ያው አንብቤያለሁ። አንቺን የሚል ቃል የለም። አንቺ ወዴት ነው? አንቺ መምህር ስራ እንትን ስልክ ገብቶባቸዋል። በቃ ይበቃል አይደል? ሰዓትም እየሄደ ስለሆነ ሌሎች ሰዎች ይጠይቁ። ጆዬዋ አይ እንትን አደረጉት፣ ዋር አደረጉት። መምህር እኮ በዚህ ደረጃ ባይሆን ጥሩ ነበር። ግን አንደኛ ከሴቶች ሁሉ ተለይተሽ ተባረክሽ ነሽ ይላል። ተለይተሽ የሚል ቃሉ ላይ የለም። ተለይተሽ ኢንተርፕሪቴሽን ከሆነ ምንድነው ኢንዲኬት የሚያደርገው ነው? እዚህ ጋር ትንሽ ግልጽ ላድርገውና ወደ ጆን እንሄዳለን። ሶ ተቃውሞ ያለው ተለይተሽ የሚለው ቃል ላይ ሳይሆን ተለይተሽ የሚለውን ቃል ያስገቡበት ምክንያት ነው መጽሐፉ ላይ ስለሌለ ትርጉም ስለሆነ ኢንተርፕሪቴሽኑ ለምንድን ነው ተለይተሽን ያስገባው ነው በቃ ትልቁ ጥያቄ መመለስ ያለበት ጥያቄ ማለት ነው። ኦኬ የጠየቅነው ጥያቄ ይሄንን። ስለዚህ ይህ ቃል ከድቀተ ባህሪ ነፃ መሆንን የሚያሳይ ነው ካሉ ኦኬ ከድቀተ ባህሪ ነፃ መሆንን የሚያሳይ ነው የሚል ነው ይሄ ነገር ብለው ከተናገሩ መምህር ኦኬ እሺ ይሄንን ያለ ማን ነው? ከድቀተ ባህሪ ነፃ ነች የሚል ነው ይሄ ብሎ የተናገረ ማን ነው? ማንም የለም። በራሳቸው መስፈርት መሰረት ይወድቃሉ ማለት ነው። ቀጥሎ ደግሞ ጌታ ጸባኦት ዘርባስ ይህ ክፍል አንቺን የሚል ቃል አለው። ጌታ ጸባኦት አንቺን ዘርባ ያስቀርልን ብሎ ነው የሚናገረው አሉ። አማርኛው አይልም ግዕዙ ይላል አሉ። ግዕዝኛ ስለማንችል ችግር የለውም እሺ እንመናቸው አቲ ምናምን ካለስ ይናያለን። ግን እንደዛም ካለ ደግሞ ስህተት ነው። ምክንያቱም ሴፕቱአጂንቱ እንደዛ ይላል and if the Lord Sabaoth had not left us offspring we would have become like Sodom and been made similar to Gomorrah ብሎ ይናገራል። ኦኬ ሶ የግሪኩን ቴክስት አንድ ጊዜ ልፈልገውና ያ ኦኬ እሺ አግኝቼዋለሁ። ቀስ ብዬ ላንብብላችሁ። ካይ ሜኪሪዮስ ሰባኦት ኤንካቴሊፔን ሄሚን ስፔርማ ሆሶዶማ አን አኔንቴሜን ካይ ሆስ ጎሞራ አን ሆሞዮቴሜን ይሄንን ነው የሚያስቀምጠው። እሺ ምንድን ነው እዚህ ጋር አሁን አንቺ የሚል ያለው እዚህ ጋር አንቺን ዘርባ ያስቀርልን የሚለው ማለት ነው። ኦኬ ኤንካቴሊፔን ሄሚን ስፔርማ። ስለዚህ ምንም የለም ጭራሽ አንቺ የሚል ቃል የግሪኩ ቴክስት ውስጥም የለም። ሴፕቱአጂንቱ ላይ የለም፣ አማርኛው ላይ የለም፣ እንግሊዘኛው ላይ የለም፣ ማሶሬቲኩ ላይ የለም። ከየት እናምጣውሽ? ሶ ስናስተምር በትክክል ማስተማር አለብን። ትክክለኛውን ነገር ይዘን መምጣት አለብን። የሆነ ነገር ለማስረዳት የግድ እንደው እንትን ማድረግ የለብንም። የራሳችንን ነገር አሰርቲቭ መሆን የለብንም። ቃል ውስጥ አሁን መምህር ያሉት ነገር የለም። የሚሰሙኝ ከሆነ ማለት ነው እርሱ ያሉት ነገር የለም። ማስረጃ ሲጠይቁ ማስረጃ የለም ምናምን ሰው ለማንኛውም ጨርሰናል። አንድ ጃኮብ የሚባል አንግሊካን አለና ኖ አይታችሁ ታልሰው ሰው yes ቲክቶክ ላይ አሪፍ እንትኖች ይሰራል፣ አሪፍ ነገሮች ይሰራል እና እንደዛ ነው። ዛሬ ኖ የለም። በዚህ ውስጥ ግን በጣም እንደው ሎ ማሪዮሎጂ ምናምን እያሳየን አይደለም። አዎ ማርያም የተባረከች ናት። እሱ ብቻ አይደለም እንዴ ጌታን መውለድ ትልቅ ጸጋን ፌቨር መደረግን ይጠይቃል። ጸጋን የተመላሽ ብሎ ተናግሮታል። ስለ ትህትና እንደ በቀደም ብያለሁ። ይሄን ነገር ስለ ብዙ ነገር ከማርያም መማር የምንችላቸው በጣም ብዙ ነገሮች አሉ። በጣም ማሪዮሎጂካሊ ፕሮቴስታንቱ እሱን ነገር በደንብ እንትን ያደርገዋል፣ ሪጋርድ ያደርገዋል። ስለዚህ እያወራን ያለ ነው ሲምፕሊ ግን መጽሐፉ ሊል የማይችለውን ያላለውን ነገር እኛ ብለን አሰርት አድርገን ምናምን ማድረግ በጣም ትልቅ ወንጀል ነውና ይሄን ከዚህ መጠበቅ አለብን ነው። አሁን ጨርሻለሁ። ወደ ጆብ መሄድ እንችላለን።
እሺ ተባረክ ጆየዋ። ሳሚዬ ሰላም ብሎን ቀጥል። እስቲ ደግሞ አንተ በዚህ ላይ ታች ያላችሁ ቅዱሳን እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊኮች አለበለዚያም ደግሞ የሌላ እምነት ተከታዮች ጥያቄ ካላችሁ ያው ሳሚዬ ያለ ላይ ቃልዬ ያለ ጆዬ ያለ ወደ ላይ ኑና ጥያቄ መጠየቅ ትችላላችሁ። ሳሚዬ ሰላም በለንና ጆዬ ይሄዳል። አስቼ እንዴት ናችሁ? ሰላም ብያለሁኝ። ቃሌ አስቼ ጆ ኑሐሚን ሁላችሁንም እኛ ሳንተኛ ተኝተህ ተነሳ አይደለ? አገናኛችሁት አይደለ? እኔ ልጥልላችሁ ነበር ቀኑን ከሌት ስወጣ ደግሞ ወንድሞቻችን ላይ ብዙ ነገር ደርሶባቸው አየውና ትንሽ አሳዘኑኝ ራሱና ወገኖቻችን ላይ ትንሽ ነገር አንዳንድ ነገር ደርሶባቸው አይቼ ወላ አዘንኩኝ። እንትኑ ጨመር ብሏል፣ ዶዙ በጣም ከፍ ብሎ ነው ያየሁትና ኤኒዌይስ ቀጥሉ በቃ እስቲ። እሺ እሺ ጆዬዋ ሂድ። ጆና አለ ኦኬ፣ አልተመቸውም ማለት ነው። እሺ ችግር የለም በቃ ታች ኦርቶዶክሶች አላችሁ ወይ? ትንሽ ጠብቁን ብለው ነው። ሳሚ ሰላም ብያለሁ። የዶዙ ጉዳይ አልገባኝም ግን ሰላም ብያለሁ። አዎ እንትን ነው የተኛሁት ቃሌ ለሊት 9 ሰዓት የተኛሁት ለሊት 9 ሰዓት ነው የተኛሁት እንዴ። የሉትራን ወንድሞቻችን ጋራ እየጸለይን ነበር። ጸሎት ስንተጋ ነበር። ፍቅር ጨምራችኋል እናንተ ሰዎች። ጊዜ ስጡን እንጂ ለኛም ትላል። እያወራን ነበረ። ከዛ ስወጣ ደግሞ የባሰ ዶዝ ከፍ ያለ ዶዝ ተለቆባቸው አየውና ትንሽ አሳዘነኝ። እንዴት ነህ በእናትህ ልጃችን እንዴት ነው? ሰላም ነው። አሁን ደህና ነው እያደረገ ነው። አዎ አሪፍ ነው። አሁን ድካሙ ምናምን ትንሽ ይታይበታል። ምግብም ትንሽ ይቀረዋል ግን ደህና ነው። ወገኖች ከቃሌ ጋር ጸሎት አድርጉ ለወንድማችን ቃሌ። ልጁ ታሟል እና በውስጥ እንደውላችሁ አውሩት። ተባረክልኝ ወንድሜ፣ እንገናኛለን፣ እደውልልሃለሁ። እሺ ሳሚ ቴንኪው፣ ተባረክ። እሺ የገባ ሰው አለ? ሳሚ ጆዬ ሲመቸው ይቀጥላል። አክሊሉ ግን አልገባኝም። የተወሰነ እንትን ሰጡኛላችሁ። ያው በእንትን ላይ ነው እንዲሁ በቅድስት ድንግል ማርያም ላይ ተነስቶ ተጠይቆ የነበረው ነገር ያው እንዴት ነው ከእሷ ሲጸነስ ያለ ኃጢአት የተወለደው የሚለውን ነበረ እና መምህር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲማል በሚል ተነስተው የዘር ባያስቀርልን የሚለው ከሴቶች ሁሉ የተለየሽ የሚለው እሱ ሁሉ ያው እንግዲህ ያከራከረ። አንተ በዚህ ላይ የምትለው ካለ ማለት ትችላለህ። አሁን ከገባ በኋላ የሰማው ነገር እስኪ የተወሰነ ልስማና ዲስከሽኖቹ ላይ አነሳለሁ። ያው ራሱ ኃጢአት ላይ የሚወራረስ ነገር ነው ወይ የሚለው ራሱ ሴሚናል ትራንስሚሽን የሚለውን ይሄ ሴንት ኦገስቲን እሱ በደንብ የሚያስኬድ ነው ወይ? ኃጢአት የሚተላለፍ ነገር ነው ወይ? ድቀተ ባህሪን ነው የምናወራው ኃጢአት ስንል ወይስ ደግሞ በመዋለድ የሚወራረስ ነገር ነው? እነዚህ ነገሮች ላይ የሚነሱ ዲስከሽኖች ስላሉ እኔም ስቴብል እስካደርግ ልስማና ቃሌ የተወሰነ እየሄደበት ጥያቄ ያለው ሰው ካለም ገብቶ እናነሳዋለን። አለው እሺ አካሉ የሚለው ጥያቄ አለኝ። እሺ ኬት እንበል እኔን ነው
እኔ ከደቡብ አፍሪካ ነው። እሺ ከየት ነው ስትለኝ እኮ ነው። አይ ከእንግሊዝ ላይ ያሉት ወንጌላውያኖች ናቸው። ከወንጌላዊ ከኦርቶዶክስ ከካቶሊክ የቱ ለማለት ያለ። ኦኬ ክርስቲያን ነኝ እኔ አማኝ ነኝ ጴንጤ። ግን ጥያቄ አለኝ። እሺ እሺ ኦኬ አሁን ስትጠይቁ ስታወሩ በነበረው ጥያቄ ማለት ነው። አስ ኤግዛምፕል መጽሐፍ ቅዱስ ላይ ሮሜ ላይ ሄደን ስናይ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሎበታል ይላል። አሁን ማርያም ከዚህ ነፃ ናት ወይ? አሁን ኦርቶዶክሶች እንደሚያወሩ ከሆነ ብጽዕት ጻድቃው መጽሐፍ ብለዋል፣ ግን ነፃ ናት ወይ? ለዚህ እስቲ ምላሽ ስጡ እናንተ ማለት ነው። ከዛ አሁን የምትሉት ኢሳያስ ላይ የጠቀሳችሁት ጎሞራን እና ሶዶምን በመሰልን ነበረ ዘርን ባስቀርልን የሚለው እሷን ይተካል ማለት ነው። ከዛ እስቲ እሱ ላይ መልስ ስጡ ልስማ። ኦኬ እሺ ቃልዬ እንግዲህ እሳቸው ነበሩ እኛ አይደለም ያለውና መምህሩ ነበሩ ይህንን አንስተውት የነበረው አክዬ ቃልዬ የምትለው አለ እንግዲህ እኔ ግን ተባኝም ብዙ ሞያ አብራሩልኝ እስኪ ቃሌ። እንትኑ ተወሳሰበ ነገር አንድ ጥያቄ ነው። ከድቀተ ባህሪ ነፃ የመሆን ጉዳይ ነው የተነሳውና ማርያም ከድቀተ ባህሪ ነፃ ናት እንላለን በቤተ ክርስቲያናችን። እሺ ማስረጃው ምንድነው? ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያለው ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። ተለይተሽ አይልም። ስለዚህ ኢንተርፕሪቴሽን ነው የሚሆነው በሚለው ተስማምተን ከዛ በኋላ እሺ እሱን ራሱን ይዞ ከድቀተ ባህሪ ነፃ ናት አለ የቤተ ክርስቲያን አባት ሲባል ወደ ኢሳያስ ሄዱ ማለት ነው። ኢሳያስ ምዕራፍ 1 ቁጥር 9 ላይ ጌታ ጸባኦት ዘር ባያስቀርልን ኖሮ የሚለው ስለ ማርያም ነው አሉ። እሺ ይሄንን ያለ የቤተ ክርስቲያን አባት ማን ነው? በመጀመሪያዎቹ 500 ዓመታት የቤተ ክርስቲያን አባቶች ይሄን ብለዋል። ቤተ ክርስቲያን የምታውቀው ትምህርት ነው ወይ ትምህርት? ከዛ እሱ ላይ ነው እያወራን የነበረው። ኢሳያስ ምዕራፍ 1 ቁጥር 9 ላይ አይተን ዮሐንስ አፈወርቅን ጀስቲን ማርቲርን አየን። ስለ ማርያም ነው የሚል ነገር የለም። እንደውም ስለ ክርስቶስ ነው ይላል ጀስቲን ማርቲር። እንደዛ ከሆነ ስንል ደግሞ ከዛ መምህር ሌላ ነገር አመጡ። ጌታ ጸባኦት አንቺን ዘር ባያስቀርልን ኖሮ ይላል መጽሐፍ ቅዱስ አሉ። ግዕዙ እንደዛ ይላል አሉ። አይ ግዕዙ አይልም፣ ግን ግዕዙም ካለ ደግሞ እኛ ግዕዝ ስለማንችል የግዕዙን ምንጭ እንየው። የግዕዙ ምንጭ ደግሞ የሴፕቱአጂንቱ ስለሆነ ሴፕቱአጂንቱን እንየው። ሴፕቱአጂንቱ ላይም የለም፣ አማርኛውም ላይም የለም። ይህን እያወራን እሳቸው ወረዱ፣ እኛ ቀጠልን ማለት ነው። ሳሚ እዚህ ድረስ ነው ያለነው። አክሊሉ የነገረን በተለይ ሮሜ ላይ የተነገረው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ይጎድለዋል የሚለው ማርያምን ይመለከታል ወይ ነው አክሊሉም ጥያቄ ግልጽ ስላልሆነልኝ ነው ይቅርታ። ኦኬ ትንሽ ስራ ላይ ስለሆንኩ ነው ይቅርታ። አዎ እኔ እንደዛ ነው የጠየቅኩኝ። ማለትም አሁን እሳቸው ከመስመር ከወጡ ያው እሳቸው ምላሽ ነው እኔ እንደው ስፈልግ የነበረው። እንግዲህ ማርያም ከዚህ ነፃ ናት ወይ? ሰው ዘር ናት። እንዴትስ ኦኬ ዘር ነበረ ዓለምን የሚያድን ዘር ወይም ሰው ልጅ ከኃጢአት እንዲያመልጥ የሚያደርግ በምድር ላይ የትኛውም ፍጥረት የለም መጽሐፍ እንደሚነግረን። ግን ዘርን አስቀረልን የተባለው እንግዲህ ኢየሱስን ነው ዘር የተባለው። እሱም ከዳዊት ዘር ምንድነው ከዳዊት ነገድ እንደመጣ መጽሐፍ ይህንን ይናገረናል። ስለዚህ እሳቸው ያንን ስላሉ ለዚህ ምላሽ እንዴት ይሰጣሉ? ይህንን እንዴት ይተረጉማሉ? መጽሐፍ ላይ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሎበታል ተብሏል። እንግዲህ ማርያም ለውለድ ብላ አልወለደችም፣ አቅዳ አልወለደችም። እንደሚለው መጽሐፍ ተመርጣ ነው፣ ጸጋ አግኝታ ነው፣ የእግዚአብሔር ፈቃድ። እሷ ባትኖር አይወለድም ወይ እሷ ባትኖር አንኖርም፣ እሷ ባትኖር አንድንም የሚሉበትም ነገር አለ። ኖ እግዚአብሔር መንገድ አለው። እሱ ከዘመናት በፊት የነበረውን እቅዱን አላማውን ነው የፈጸመው እና እሳቸው እንዲመልሱ ነበር የገባሁኝ። ግን እሳቸው ወጥተዋል። እንግዲህ መምህሩ ተባሉት ማለት ነው።
እሳቸው ናቸው እንግዲህ ከመጡ እስቲ እናወራቸዋለን አብረን። ቴንክ ዩ ወንድሜ። እሺ ሳሚ መቀጠል ትችላለህ እዚህ ላይ ሀሳብ። እሺ አንድ ቁጥር እየጻፈ ያለ ሰው አለ፣ አስገባው አስቼ። ያው እቺ የማርያምን ካቶሊኮች በቀጥታ የማክሲማላይዚንግ ሜሪ የሚል ትምህርት አላቸው እና ኦርቶዶክሱ ጋር ሲመጣ እርግጥ ካቶሊኮች በአጠቃላይ ሳይሆን ያላቸው ካቶሊክ ውስጥ ያለ የተወሰነ አክራሪ አይነት እንትን እንደዛ አይነት አስተምሮ አላቸው። ኦርቶዶክሶቹ ጋር ስትመጡ በቀጥታ የእሷን ልዕልና ከፍ ለማድረግ ነው ይህንን የምንሰራው አይነት ነገር አይሏችሁም። ግን ልክ አሁን ሰሞኑንም ስንሰማ እንደነበረው ከሰው ከፍ ያለ ከመለኮት ዝቅ ያለ ኦንቶሎጂ አላት የሚል አይነት እንዲያውም ሌላ ኦንቶሎጂካል ስቴት ፈጥረው ሲያወሩ ሰምተናል። እና የማርያምን እንትን ራሷ ስፒሺሷ ራሷ ይሄ ኦንቶሎጂዋ ራሱ ለየት ያለ እንደሆነ አይነት አርጎ የማቅረብ አለ። ትናንት በአጋጣሚ በዚህ ጉዳይ ላይ አንድ አርቲስት የሆነች ኦርቶዶክስ ልጅ እየጠየቀችኝ ስናወራ ነበር የሆነ ቦታ ላይ ማለት ነው። እና ከእንትን ውጭ ማለት ነው ምንም ስክሪፕቸራል ግራውንድ ሳይኖረው ራሱ ከስክሪፕቸራል ግራውንድ ብቻ ውጭ ሳይሆን ከአንትሮፖሎጂ ባይብል ከሚነግረን ይሄ ክርስቲያን አንትሮፖሎጂ ወይም ቢብሊካል አንትሮፖሎጂ ከሚያወራው ውጪ የማርያምን የሰብእነት ራሱ የማርያምን የሰውነት ስብዕና ራሱ ለየት የማድረግ አይነት እንትኖች አሉ። ከኃጢአት ጋር በተያያዘ ለምሳሌ ሮሜ ላይ የሚያነሳው አሁን ወንድማችን ያነሳውም ጥያቄ ኦፍ ኮርስ ማርያምንም የሚያጠቃልል ነው። እንዲያው ኃጢአት የሚተላለፍም የማይተላለፍም ይሁን ነገር ግን ሁሉም ሰው የኃጢአት ተጠቂ እንደሆነና እንዲያው ድቀተ ባህሪ የምንበለው ውርስ ኃጢአት የምንበለው አዳማዊ ፍዳ የምንበለው ሁሉም የዚህ ሰለባ እንደሆነ ግን ቅዱሳት መጽሐፍት ይናገራሉ። ሮሜ ላይ በግልጥ ጻድቅ የለም አንድስ እንኳ ብሎ ነው አይደል? ሁሉ ኃጢአትን ሰርተዋል የሚለው አንድስ እንኳ የሚለው ኢንክሉሲቭ ነው፣ ማንንም ነው የሚያካትተው። እና በዚህ ላይ እንሄድበታለን። እስኪ የገባውን ሰው እናስተናግደው። አስቼ ያስተናግዱትና እናወራለን። እሺ ወንድማችን እንዴት ነህ? እንዴት አላችሁ? እሺ ክፍት ነው እንትን መድረኩ ክፍት ነው። ምን ልትለን አሰብክ? ሰላምታ ነበረ ያቀረብክልኝ። ሰላም ስል መልስ አልሰጠኝም። ሰላም። ይቅርታ። ያው ትኩረታችን ሌላ ነገር ላይ ስለሆነ ይቅርታ በጣም ትኩረት እንግዲህ ያው ከሰላም ነው የሚጀምረው ወንጌል የሰላም ሕግ ስለሆነ ሰላም ሲኖረው ሰው ሰላም ይኖረዋልና መጀመሪያ ሰላም መኖሩ መልካም ነው። ለማንኛውም ይሁን ጥሩ ነው። ምን ነበር እኔ የገባሁት እኔ ሀሳባችሁን አልሰማውም። በቅርቡ ነው የገባሁት። ምን ነበር ሀሳቡ እንዴ? እሺ ሀሳቡ የነበረው እሺ መምህር ግሩም መተው ግሩም ማርያም ከድቀተ ባህሪ ነፃ ናት ብለውን ነበር። ምን ትላለህ አንተ? አዎ ነፃ ናት። ማስረጃ ምንድን ነው? ማስረጃ በጣም ብዙ አለ። ማስረጃ አንደኛ ሐዋርያዊ ቅብብሎሽ አለ። አንድ ነገር መሰረት መኖር መቻል አለበት። ለማንኛውም ለሰው መሰረት አለው፣ ለምድርም መሰረት አለው እና አስተምህሮት ወንጌል የሚባለው እኛ ጋር ዝም ብሎ የሆነ ከሰማይ ወርዶ ቁጭ ያለ አይደለም እና ወንጌልን እያስተማሩ እኛ ጋር ያደረሱ አባቶች አሉ፣ ወንጌል ያስረከቡ። ስለዚህ ከነዚህ አባቶች ጀምረን ከመላኩ ራሱ ከቅዱስ ገብርኤል ጀምረን ነው የምናየው እንጂ አሁን ዝም ብሎ
የሆነ ነገር አይደለም። ለምሳሌ አሁን የተነሳ ሀሳብ ነበረ። ሀሳቡ ምንድነው? ይሄ ሮሜ ላይ ያለው ወንድማችን አክሊሉ ሲያቀርበው የነበረ ሀሳብ ነበረ እና ይህን ቃል ስንመለከት እመቤታችንንም ያው ልቀተ ባህሪ ወይም ደግሞ የባህሪ መጎሳቆል እንዳገኛት ያሳያል። ምክንያቱም ሁሉ ስለሚል የሚል ሀሳብ አንስቶ ነበር እና በጣም ይህን የሚመስል ነገር ስንመለከት እዚያው ራሱ እሱ ባነሳው በሮሜ ምዕራፍ 5 ቁጥር 14 ላይ ስንመለከት ለምሳሌ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። አሁን ይሄ ከአዳም ጀምሮ እስከ ሙሴ ድረስ ሞት የሰው ልጅ እንደገዛ ያሳየናል። ለምሳሌ ግን ያ ሳይሆን ግን ዘፍጥረት ምዕራፍ 5 ላይ ስንመለከት ሄኖክ ሞትን እንዳያይ ተሰወረ ይላል። ሄኖክ ሙቷል ማለት ነው? ብሮስኪ የጠየኩ ምን ነበር? አይ ድቀተ ባህሪ አግኝቷታል ነው። እሷን ወነፃናት ይላል። ማስረጃ የለባትም ብላላል። ማስረጃ ምንድነው ነው ያልኩኝ? ነው ማስረጃ የማን አንደኛ ይሄው በዚህ ሞግታለኝ። አሁን ያነሳችሁት ሀሳብ ስለነበረ እንግዲህ ከአዳም እስከ ሙሴ ሞት ነገሰ አይደል የሚለው። ሄኖክ ደግሞ 7ኛ ትውልድ ነው ሞትን እንዳያይ ይላል። ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ እግዚአብሔር ወስዶታልና ሞትን አላየም። ዕብራውያን ምዕራፍ 11 ላይ ስንመለከት ጳውሎስ ይህን አንስቶ ይነግረናል። ስለዚህ አሁን አንድ ነገር እንደገና ደግሞ ዘፍጥረት ምዕራፍ 1 ላይ 2 ላይ ስንመለከት ምድር ከስራ የተነሳ የተረገመች ትሆናለች ይላል። ዘጸአት 3 ላይ ደግሞ ስንመለከት የተቀደሰች ምድር እንዳለች ይነግረናል። እና አሁን እንዲህ አይነት ነገር ይዞ መሄዱ አንደኛ አያስገድም። ሌላው ግን እኔ በዚህ ዙሪያ መከራከር የምፈልገው መግባባት ከቻለ ወንድማችን እየሰማው እኮ ነው። ይሄን ትምህርት ማን ያስተማረል? አንተ እንዴ የታገስኩ በጣም እንትን እያደረከው ነው። መጽሐፍ ቅዱስ ነው ያስተማረኝ። ማን አስተማረኝ? እሺ ማን? እስቲ ንገረኝ። የቱ ጋር ነው እንደዛ ብላ ያስተማረ? ንገረኝ። ይሄው እንዴ እየነገርኩህ እኮ ነው። አሁን እናንተ ያነሳችሁት ለምሳሌ ሰው ሁሉም በድለዋልና ምን ጎሏቸዋል? ክብር ጎሏቸዋል ይላል ብላችሁ የሆነ መከራከሪያ ሀሳብ አንስታችሁ ነበረ። የራስህን ንገረን ወንድማችን። የራስህን አይደለም እኮ ባመጣው ሎጂክ እኮ ነው የምከራከርህ። እንዴ አረባ አካባቢ የራስህን ንገረን። እንዴ የራስህንማ እኮ እየነገርኩህ እኮ ነው። አንተ ላመጣው። እሺ ቆይ ካንተ በፊት ይሄንን ትምህርት ያስተማረ ማን ነው? እንዴ ይሄን ትምህርት መጽሐፍ ቅዱስ አይደል የምነግርህ? ይሄን ትምህርት ያስተማረ ማን ነው የምትለኝ? እኔ እኮ እሺ መጽሐፍ ቅዱስ ጥቀስ አንዴ። መጽሐፍ ቅዱስ ጥቀስ። ከድቀተ ባህሪ ነፃ ነች ያስተማረ መጽሐፍ ቅዱስ። እሺ በጣም ጥሩ። አሁን ለምሳሌ አንተ ላነሳው ሐሳብ አንተ መከራከሪያ ድንግል ማርያም የኃጢአት የባህሪ መጎሳቆል አግኝቷታል የሚል ምዕራፍና ቁጥር ጠቅሳ ሳየሽ መጀመሪያ። ኧረ እባክህ የጠየቅኩህ መልስ አይደለም እንዴ አንተ ብቻ አንተ የምትጠይቅ እኔ የጠየቅኩን ቀጥታ አንተ በፈለከው ሰዓት ጠይቀኛለህ። እኔ ችግር የለውም። አሁን መጀመሪያ ግን ኧረ እባክህ አንዴ ቆይ እንዴ። በነገራችን ላይ እኮ ይሄንን ክርክር መከራከር ያለብህ ከኛ ጋር ራሱ አይደለም እኮ የራስህ እዚሁ ቲክቶክ ላይ ያሉ ወገኖች ያሉትን ባሰማህ ኧረ ድቀተ ባህሪማ አለባት ብለዋል። የራስህ ወንድሞች ናቸው ይሄን ያሉት፣ እኛ አይደለንም ያለው። ኦኬ ስለዚህ ኢቭን ዲቤቱን ማድረግ ያለባችሁ ከራሳችሁ ወገኖች ጋር ነው። እዚህ ቲክቶክ ላይ ከሚሰሩ ከራሳችሁ ወገኖች ጋር ነው ካመጣኸው አይቀር። ኦኬ ግን አሁን እዚህ ጋር ደግሞ አክብረን እየጠየቅንህ ነው። ኦኬ እየጠየቅንህ ያለ ነው ደግሞ አዎ ብለህ ተናገር። መጀመሪያ ደረጃ ርዕሱን ሳሰማን የገባኸው፣ ሁለተኛ ደግሞ ርዕሱን ከነገርን በኋላ አዎ አልክ። ማስረጃ ምንድን ነው ተባልክ። ስለዚህ ቀጥታ አሁን ማስረጃ ነው የተጠየቅከው። ማስረጃ ነው። አሁን አንደኛ እንደ ባላይ ምሮ እንነጋገር ከተባለ ዝም ብሎ የሆነ የቃላት ጠለፋ ወረድ መምህር ከቻሉ ግቡና ከእርሶ ጋር ጨርሰው እንትን ያርጉ ይጠይቁ። ገስ ይጠይቁ። ላስገባውት አልቻልኩም። ፕራይቬት ተደርጓል። መምህር የእሳቸው ፕራይቬት ተደርጓል። ቀደም እኮ ወይ እንትን ይላኩ ወይም ገፍት ይላኩ። ለምን አወረድከኝ? አሁንስ ለምን አስገባ? ድጋሚ ራሱ አወርዳለሁ እንደገና የምትጠይቀውን ካልመለስክ። የጠየቅኩህን ቀጥታ መልስ እሺ። ጊዜ ስለተረፈን ሳይሆን አክብረን እያዋራናችሁ ነው። ስለዚህ በቀጥታ የተጠየቅከውን ብቻ ነው አሁንም የምትመልሰው ከመለስክ ማለት ነው።
ማርያም ድቀተ ባህሪ የለባትም ብለሃል። ቆይ አንዴ አሁን ቆይ አይደለም ነፃ ናት። አንዴ ቆይ እንዴ ዝም ብለህ ቤትህን ከፍተህ ማውራት ትችላለህ። እኔማ እያወራሁ እኮ ነው። አሁንም እባክህ አሁንም ተረጋጋና ጥያቄ ስማ። እኔ ብቻ ላውራ አልክ። ጨዋነት አውራ እንዴ። የተጠየቀውን ጥያቄ ከመለስክ በኋላ የመጠየቅ መብት አለ። ካልሆነ ግን ማውራት እራሱ የለብህም። ስለዚህ ከድቀተ ባህሪ ነፃ ናት ብለሃል። ማስረጃ ጠይቄሃለሁ። ማስረጃ ይሄው ማስረጃ ብለህ መጀመሪያ ማስረጃህን አስቀምጥ። ከዛ በኋላ እንቀጥል። ማስረጃ እኔ በሁለት ወገን ማምጣት ይችላል አልኩ። አንደኛ መጽሐፍ ቅዱስ ያስረከበኝ አካል መጽሐፍ ቅዱስን ያስረከበኝ ሐዋርያዊ ትውፊት ከሐዋርያት ዘመን ጀምሮ እኔ ማስረጃ ሰጣለሁ። አንተ እኮ አምጣ። ያ ከመሆኑ ፊት አይደለም እኔ ማለት ሰጥህ ነኝ። አምጣ ከማለት በፊት እኔ ልሰጥ ነኝ። ግን ያ ከመሆኑ በፊት ያነሳችሁት ሀሳብ ነበረ። ለምሳሌ ያነሳችሁት ሀሳብ ምንድነው? እሱ ሮሜ ላይ የጠቀሳችሁት ጥቅስ አሁን ያነሳችሁት ሀሳብ ነበረ። ያንን ተግባብተን ነው ማለፍ የምንችለው። ያንን ሳንግባባ በፈለገው ብትሞት የትም ቦታ አንሄድም። ማውረድ ትችላለህ፣ ብቻ ነው ማውረድ። ሂድ እዛው ለፍለፍ የምትለፍለፍበት ሌላ ደህና ሰው ካለ ይገባ። ምንድነው የምታወራው? የጠየቀውን ትተህ ሌላ ሐዋርያዊ ያልክ እዛው አጠገብህ እኮ ኮፕቲኮች ራሱ አያምኑም እኮ ይሄ አንተ የምታምነው። እዚሁ ቲክቶክ ላይ ያሉ ያንተ ወንድሞች አያምኑም፣ ኮፕቲኮች አያምኑም። ኦኬ እዚሁ ማለት ነው ግሪኮች አያምኑም። ስለዚህ ምንም እንትን የሚያደርግ ነገር ራሱ አይደለም። ስለዚህ ሂድና እዛው የለመድክበት ቦታ እንትን ማድረግ ትችላለህ ወይ? ጥያቄህን መልሰህ ከዛ አንተ መጠየቅ ነው። ኢፍ ኖት እንትን ማድረግ የለብህም። መምህር ካሉ ይግቡ። ለምንድን ነው እንዲህ አይነት ሰዎች የሚገቡት? መልስ የሌላቸው ሰዎች አትግቡ፣ በቃ ተዉት። አሁን ኮሜንት ላይ እንደሚሳደቡት መሳደብ እንትን ማድረግ አለባችሁ። ትችላላችሁ። እሺ መምህር ከቻሉ ገስ ቢጠይቁ አሪፍ ነው። It's important to test blood. እንዲህ እኔ እኮ በስራ ነበር አንዴ የሚጸደቀው። እንዴት ነው ነገሩ? ስድብ ይጨምራል የስራችሁ ፍሬንዶች፣ ተረጋጉ እስቲ። ሲጀመር እኮ ማደሪያውን ቀድሶ ነው ያደረባት ሲሉ አልነበር እንዴ? እኔ እኮ ግራ ነው እኮ የሚገቡኝ። የራሳቸውንም ትምህርቶች ራሱ እኮ አያውቁትም እኮ። እዚህ ሁለት ናቸው እንጂ ይሄን ነገር ሲያወሩ እኮ ባይዘው ሁለት ናቸው። እሱን ትተን ይሄን እየደገፉ ያሉ ሰዎችን እናውራ ብለን ነው እንጂ እዚሁ ኧረ ይሄ ነገር እኮ የሚሉ አሉ እኮ እዚሁ ማለት ነው። ኮፕቲኮች እንግዲህ አንድ ነን ከኮፕቲኮች ጋር ብለውናል። ኮፕቲኮች ያንን ይላሉ ምናምን እና ግን ቅድም ልክ እንዳወራ ነው ጀስት ተከባብሮ ማውራት ከተቻለ ዳዝም ማተር በቃ አሪፍ ነው። ፍኖት ሌሎች ሰዎች ካሉ መግባት ይችላሉ። እስቲ ገስት ላይ ሰው ካለ ሞክር። እንዴት ናችሁ ጋይስ? አስቼዋ አሁን ተመችቶኛል። ቃሌ ትሰማለህ? ትሰማለህ? ጆይ እንዴት ናችሁ? ደህና ናችሁ? አልተመቸኝም ነበረና ምንድነው ቅድም መምህር ሲናገሩ የነበረው ጥያቄ ፈጥረው በሐሳቧ ወንድ ስለማላቅ የሚለውን እንዴት ብለው ነው የተረጎሙት? በቃ ፈጽሞ የዛ አይነት ሐሳብም ኔቸሩም የላትም የሚል ነገር ነበር። ሰምታችሁ ከሆነ አስተውላችሁ ከሆነ ማለት ነው። ማለት ይሄ ዲዛይሩ የላትም በጭራሽ። ይሄ ናቹራል የሆነ ዲዛይሩ የላትም። በቃ ተለይተሽ ሲል እንደዛ ለማለት ነው ሲሉ ነበረ። ይሄ ግን በጣም ከእውነት የራቀ ነው። ማለት አይናችሁን ጨፍኑ ላሞኛችሁ የሚለው ከዚህ በፊት ድሮ ምንድን ነበር የምንባለው? እጮኛዋ ዮሴፍ ጠባቂዋ ነው የሚል ትርጓሜ ይሰጥ ነበረ። ካስታወሳችሁላችሁ ጠባቂዋ ነው። መጽሐፍ ቅዱሱ ግን ያው እንደውም እንግሊዝኛው ዋይፍ ነው የሚለው እና ስለዚህ ታጭታ የነበረችው ለዮሴፍ ታጭታ የነበረችው
ዲዛይር ስለሌላት ወይም ኔቸሯ የተለየ እንደዚህ አይነት ተፈጥሮ ስላልነበራት ነው የሚል ጥያቄ ያስነሳል። አይ ስትል እዚህ ጋር አሁን ቢኖሩ ኖሮ እንዲህ ነው የሚለው ዮሴፍ ጠባቂዋ ነበር እንደሚሉ እርግጠኛ ነኝ። መጽሐፍ ቅዱስ ግን እንደዛ አይልም። ጀስት ኦልሬዲ ወንድ ስለማላቅ ስትል ከማግባቷ በፊት ስለሆነ እጮኝነት ላይ እያለች ነው ለዮሴፍ ወደ ታጨች ወደ አንዲት ድንግል መልአኩ ተላከ ነው የሚለው አይደል? ለዮሴፍ ወደ ታጨች ነው የሚለው። ታጭታ ነው ያለችው። ግንኙነት ሳይደረግ እንዴት ይሆንልኛል? ይሄ ነው ጸንሻለሽ ባላት ጊዜ ስለዚህ በዛ ውስጥ ነው የነገራት። ጠዋት አማንም ሲያወራ የነበረው ማለት ነው። እና እሱኛው ነገር መጽሐፍ ቅዱሳዊ ወይም ከመጽሐፍ ቅዱስ ጋር በጭራሽ የማይሄድ ነው። ይሄ በተለይ በሐሳቧም ፈጽሞ የሰው ኔቸር የላትም አይነት ነገር ማለት መለኮት ብቻ ነው እንደዚህ አይነት ዲዛይር የሌለው። ለክርስቶስ ግን ሲነገር መጽሐፍ ለይቶ ለሱ ምን ይለዋል? ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል ተገባ ነው የሚለው። ለማርያም ግን አንድም ቦታ ላይ ከኃጢአት በስተቀር የሚል የለም። እንደው ከሴቶች መካከል የሚለውን ከሴቶች ተለይተሽ የሚለውን ትርጓሜ እናስገባው ብንል ከሴቶች የሚለያት ነገር ምንድን ነው ብለን ብንል እኮ ኩልጭ ብሎ የተቀመጠ ነገር አለ። አንደኛ ያለ ወንድ ግንኙነት መጸነስና መውለዷ፣ ሁለተኛ ያ የተጸነሰውና የተወለደው አምላክ መሆኑ አምላክ። ከዚህ ውጭ ግን ዲዛይሩ የላትም።